እስቲ በምናባችሁ አንድ ነገር ሳሉ። ሰንሰለታማና ግርማ ሞገስ ባላቸው የሰሜን ተራሮች የተከበበ ልክ እንደ ግዙፍ መስታወት ሰማዩን በጉያው ያቀፈ ዳርቻው በደማቅ ወፎች ጫጫታ የደመቀ አንድ ታሪካዊ ሐይቅ በ16ኛው ክፍለ ዘመን የአህመድ ግራኝ ጦርና የፖርቹጋል ፈረሰኞች ጋሻና ጦራቸውን ያጋጩበት በሆዱ የአካባቢውን ጥንታዊ አፈ ታሪኮች የሸሸገው ዝነኛው የአሸንጌ ሐይቅ ነው። ይሄ መስታወት የመሰለ ሐይቅ ግን በደለል እየተደፈነ ማህፀኑ በኬሚካሎች እየተመረዘ በአይናችን ስር እያለቀሰ ስላለው ወቅታዊ የህልውና ጉዳይ በሳይንሳዊ መረጃዎች አስደግፈን ልናወጋችሁ ነው። በተራሮች የታጠረ በለምለም ሸለቆች የተከበበ ልክ እንደ ትልቅ መስታወት ሰማዩን አንጸባርቆ ያዘ አንድ ውብ ሐይቅ አለ፣ የአሸንጌ ሐይቅ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በትግራይ ክልል ደቡባዊ ዞን በኮረምና አላማጣ መካከል የሚገኘው ይህ ታሪካዊ ሐይቅ ዝምተኛ ቢመስልም በሆዱ የያዛቸው የክፍለ ዘመናት ታሪኮች፣ የተፈጥሮ ምስጢሮችና አሁን ላይ የያዘው ስጋት እጅግ ብዙ ነው። ስለዚህ ድንቅ ተፈጥሮ ታሪክ ስላለው የውሃ አቅምና አሁን ስለሚገኝበት ወቅታዊ ቁመና እናወጋለን። አሸንጌ ሐይቅ በ16ኛው ክፍለ ዘመን የግራኝ አህመድ ጦርና የኢትዮጵያ ወታደሮች ከፖርቹጋል አጋሮቻቸው ጋር ያደረጉትን ታሪካዊ ጦርነት ያስተናገደ ስፍራ ነው። የፖርቹጋሉ መሪ ክርስቶፈር ደጋማ የቆሰለውና የተማረከውም በዚህ አቅራቢያ እንደነበር የታሪክ ድርሳናት ያወሳሉ። ከታሪኩ ባሻገር ግን የአካባቢው ማህበረሰብ የሚተርከው አንድ የሚገርም አፈ ታሪክ አለ። በጥንት ዘመን አሁን ሐይቁ ባለበት ቦታ ላይ አንዲት ትልቅና ባለጠጋ መንደር ነበረች ይባላል። አንድ ቀን አንድ ምስኪን መንገደኛ እየለመነ በየቤቱ ሲዞር ማረፊያና እህል የሚሰጠው ያጣል። በመጨረሻም አንዲት ምስኪን ሴት ቤት አርፎ እንጀራ ትጋግርለታለች። እርሱም ሴትየዋንና ልጆቿን ይዞ ከዚያ መንደር እንዲወጡ ካደረገ በኋላ በክፉዎቹ ሰዎች ላይ መሬቱ ተከፍቶ ውሃ እንዲፈልቅና መንደሪቱ እንድትሰምጥ አደረገ ይባላል። ይህ የአካባቢው ሕዝብ ትውልድ ተሻጋሪ ትረካ ለአሸንጌ ልዩ ምስጢራዊ ውበትን አላብሶታል። አሸንጌ በጂኦሎጂ ሳይንስ አገላለጽ ክሬተር ሌክ ወይም ከሳተ ጎመራ ፍንዳታ በኋላ የተፈጠረ ጎድጓዳ መሬት ላይ የበቀለ ሐይቅ ነው። የሚገርመው ነገር ሐይቁ የሚወጣበት ወንዝ የሌለው በመሆኑ ውሃውን የሚያገኘው አካባቢው ተራሮች በሚፈሱ ጅረቶችና በዝናብ ብቻ ነው። አሸንጌ በአማካይ እስከ 20 ካሬ ኪሎ ሜትር የሚደርስ የገጽታ ስፋት አለው። እንደየወቅቱ ቢለዋወጥም ጥልቀቱ በአንዳንድ ቦታዎች እስከ 25 ሜትር ይደርሳል። ሐይቁ ንጹህና ጨዋማ ያልሆነ ውሃ በመያዙ ለአሳ እርባታ በተለይም ለተላፒያ ወይም ቃርባ አሳ ምቹ ነው። ከዚህ በተጨማሪም ከአውሮፓና ከተለያዩ የዓለም ክፍሎች የሚሰደዱ ብርቅዬ ወፎች ክረምቱን የሚያሳልፉበት ጎጆ የሚቀልሱበትና የሚራቡበት ገነትም ነው። ስለዚህ ሐይቅ ስናወሳ ስለ ውበቱና ስለ ወፎቹ ዝማሬ ብቻ መናገር አንችልም። ምክንያቱም ዛሬ አሸንጌ በሰው ሰራሽና ተፈጥሮ አደጋዎች ሳቢያ በአይናችን ስር እየቀጨጨ ዳርቻዎቹ የራቁ ውሃውም እንደ ጭቃነት እየተቀየረ ይገኛል። አሸንጌ እያነባ ነው። ድምፅ አልባ ለቅሶን ግን የሚሰማው ያጣ ይመስላል። የአሸንጌ ሐይቅ ስነ ምህዳር የገጠሙት ፈተናዎች ዘርፈ ብዙና እርስ በርስ የተሳሰሩ ናቸው። መረጃዎች እንደሚያሳዩት የሐይቁ ዋና ዋና ጠላቶች ቀዳሚው የደለል መከማቸት ነው።
ይህ የአሸንጌ ቁጥር 1 ገዳይ አደጋ ነው። በሐይቁ ዙሪያ ያሉ ተራሮችና ኮረብታዎች ባለፉት 10 ዓመታት በከፍተኛ ሁኔታ ተራቁተዋል። ደኑ ተጨፍጭፏል። መሬቱ ያለ እረፍትና ያለ ተገቢ እንክብካቤ ይታረሳል። በዚህ ምክንያት ክረምት በመጣ ቁጥር የሚዘንበው ከባድ ዝናብ የተራሮቹን ለም አፈር እየበረቀሰ በቀጥታ ወደ ሐይቁ ይዞት ይወርዳል። የሳይንስ ባለሙያዎች እንደሚናገሩት ይህ ወደ ሐይቁ የሚፈሰው የደለል ክምችት የሐይቁን ወለል ከጊዜ ወደ ጊዜ ወደ ላይ ከፍ እንዲል እያደረገው ነው። ቀድሞ ጥልቅ የነበረው ሐይቅ ጥልቀቱ እየቀነሰ ውሃ የመያዝ አቅሙ እየመነመነና ወደ ረግረግነት የመቀየር አሰቃቂ ጉዞ ላይ ይገኛል። ሁለተኛው የሚወጣበት ወንዝ አለመኖሩ ነው። የአሸንጌ ሌላው የተፈጥሮ ባህሪ ለፈተናው አጋዥ ሆኗል። ሐይቁ ዝግ ነው። ማለትም ውሃ የሚገባበት እንጂ ከአካባቢው ወጥቶ የሚፈስበት ወንዝ የለውም። ይህ ማለት ወደ ሐይቁ የሚገቡ ኬሚካሎች፣ ፍሳሾችና ደለሎች ተጣርተው የሚወጡበት መንገድ የለም። ሁሉም እዚያው ይከማቻሉ። ይህ ደግሞ በሐይቁ ውስጥ ያለውን የውሃ ኬሚካላዊ ይዘት እየቀየረውና የውሃ ፍጥረታትን ሕይወት አደጋ ላይ እየጣለ ነው። ሶስተኛው የአየር ንብረት ለውጥ ፈተና ነው። በዓለም አቀፍ ደረጃ እየታየ ያለው የሙቀት መጨመር በአሸንጌ ላይ ግልጽ ጠባሳ ጥሏል። በአካባቢው የሚታየው ያልተስተካከለ የዝናብ ስርጭት ሐይቁ በቂ ውሃ እንዳያገኝ ሲያደርገው፣ በሌላ በኩል ደግሞ የሚነሳው ከፍተኛ ሙቀት በሐይቁ ገጽ ላይ ያለውን ውሃ በትነት መልክ እየመጠጠ ይገኛል። ከሐይቁ የሚቀነሰው ውሃና የሚተካው ውሃ ማመጣጠን አቅቷቸዋል። አራተኛ ያልተደራጀ የመስኖ ስራና የሰው ልጅ ጣልቃ ገብነት ነው። በሐይቁ ዙሪያ ያሉ አርሶ አደሮች ለዕለት ተዕለት ኑሯቸውና ለግብርና ስራቸው ሐይቁን ይጠቀማሉ። ይሁን እንጂ የውሃ አጠቃቀሙ ሳይንሳዊና ቁጥጥር የሚደረግበት ባለመሆኑ ሞተሮች እየተጠመዱ ያለ ገደብ ውሃው ይቀዳል። ከዚያም በላይ በግብርና ስራ ላይ የሚውሉ የኬሚካል ማዳበሪያዎችና ጸረ ተባይ መድኃኒቶች በዝናብ ታጥበው ወደ ሐይቁ መግባታቸው የውሃውን ጥራት በመበከል የአሳ ሀብቱን እያመነመኑት ይገኛሉ። ይህ አደጋ በሐይቁ ላይ ብቻ የሚቆም አይደለም። የአሸንጌ መጎዳት በአካባቢው ማህበረሰብና በተፈጥሮ ላይ እያስከተለ ያለው ቀውስ አሁን ላይ በግልጽ እየታየ ነው። ቀድሞ የሐይቁ ውሃ ይደርስባቸው የነበሩ ሰፊ የእርሻና የሳር መሬቶች ዛሬ ደርቀው ወደ አቧራነት ተቀይረዋል። ሐይቁ በየዓመቱ ወደ መሃል እያፈገፈገ ነው። አሸንጌን ልዩ የሚያደርገው ከአውሮፓ ሳይንቲስቶች ሳይቀር እየመጡ የሚያጠኗቸው ብርቅዬ የውሃ ወፎች መኖሪያ መሆኑ ነው። አሁን ላይ ግን የውሃው መበከልና የዳርቻዎቹ መድረቅ ወፎቹ ምግባቸውንና መጠለያቸውን እንዲያጡ ስላደረጋቸው ስደታቸውን ወደ ሌላ ቦታ እየቀየሩ ነው። ይህ ደግሞ ለአካባቢው የቱሪዝም ዘርፍ ትልቅ ውድቀት ነው። የአካባቢው ወጣቶች አሳ አስጋሪ ማህበራት ቀደም ሲል የሚያገኙትን ያህል የአሳ ምርት ማግኘት አልቻሉም። የውሃው ጥልቀት መቀነስ አሳዎቹ የሚራቡበትን ምቹ የውሃ ስር ክፍል እያጠፋው ነው። ጥያቄው አሁን አሸንጌ አደጋ ላይ ነው ወይ የሚለው አይደለም። ጥያቄው እኛ አሸንጌን ለማዳን ምን እያደረግን ነው የሚለው ነው። ሐይቁን ከሞት ታድጎ ወደ ቀድሞ ግርማ ሞገሱ ለመመለስ አሁኑኑ ሊወሰዱ የሚገቡ አስቸኳይ እርምጃዎች አሉ ይላሉ የዘርፉ ምሁራን። በመጀመሪያ የተፋሰስ ልማት ስራን ማጠናከር ነው። በሐይቁ ዙሪያ ባሉ ተራሮች ላይ በአስቸኳይ ሰፊ አረንጓዴ አሻራና የደን ልማት ስራዎች መከናወን አለባቸው። መሬቱ በአረንጓዴ ተክሎች ሲሸፈን አፈሩ በዝናብ የመታጠብ እድሉ ይቀንሳል። በሁለተኛ ደረጃ የደለል መከላከያ ግንቦችን መገንባት ነው። ከአካባቢው ተራሮች ወደ ሐይቁ የሚወርዱ ጅረቶችና ጎርፎች በቀጥታ ሐይቁ ውስጥ ከመግባታቸው በፊት ደለሉን የሚያስቀሩ የተፈጥሮና የድንጋይ መከላከያ ግንቦች በየሸለቆ ሊሰሩ ይገባል። በሶስተኛ ደረጃ የሕግ ክልከላና ዘመናዊ አጠቃቀም ነው። የሐይቁ ዳርቻዎች ታጥረው የሰውና የእንስሳት ንክኪ ሊቀነስባቸው ይገባል። አርሶ አደሮች ከመስኖ አጠቃቀም ጋር በተያያዘ የውሃ ቁጠባ ቴክኖሎጂዎችን እንዲጠቀሙና የኬሚካል ፍሳሾችን ወደ ሐይቁ እንዳይለቁ ጥብቅ ቁጥጥርና ግንዛቤ ያስፈልጋል። የአሸንጌ ሐይቅን ስነ ምህዳር፣ የውሃ ጥራትና የተፋሰስ መራቆት በተመለከተ በተለያዩ ዓመታት የወጡ ጥናቶች ሐይቁ ምን ያህል የህልውና አደጋ ላይ እንዳለ ያሳያል። የዶክተር ብርሃነ ገብረመድህንና የባልደረቦቻቸው ጥናት በተፋሰሱ መሬት አጠቃቀምና በደለል መከማቸት ላይ ያተኮረ ነው። ይህ ጥናት እንዳሳየው ባለፉት 3 እና 4 አስርት ዓመታት ውስጥ በሐይቁ ዙሪያ የነበሩ የተፈጥሮ ደኖችና የሳር መሬቶች በከፍተኛ ሁኔታ ወደ እርሻ መሬትነት ተቀይረዋል። በዚህም ምክንያት ከከፍተኛ ቦታዎች የሚወርደው
የደለል መጠን በየዓመቱ በአስገራሚ ፍጥነት እየጨመረ ነው። ጥናቱ በግልጽ እንዳስቀመጠው አሸንጌ የወጪ ወንዝ የሌለው በመሆኑ የሚገባው አፈር በሙሉ ሐይቁ ወለል ላይ የተከማቸ የውሃ መያዝ አቅሙን በየቀኑ እያጠበበው ይገኛል። ፕሮፌሰር ይመኑ ታደሰና ባልደረቦቻቸው የሐይቁን ውሃ በላብራቶሪ በመፈተሽ ባደረጉት ጥናት በሐይቁ ውስጥ የፎስፈረስና የናይትሮጂን መጠን ከሚፈለገው በላይ ያደገ መምጣቱን አረጋግጠዋል። ምክንያቱ ደግሞ አርሶ አደሩ በዳርቻው ላይ የሚጠቀመው የኬሚካል ማዳበሪያ በጎርፍ እየታጠበ ወደ ሐይቁ መግባቱ ነው። ይህ ደግሞ ዩትሮፊኬሽን የተባለውን አደገኛ ክስተት በመፍጠር በውሃው ላይ አላስፈላጊ እጽዋትና አልጌዎች እንዲበቅሉ፣ በዚህም ሳቢያ በውሃ ውስጥ ያለው የኦክሲጅን መጠን እንዲቀንስ አድርጓል። ይህ ሂደት ለአሳዎቹ መሞትና መራባት ማቆም ዋነኛ መንስኤ እንደሆነ ምሁራን አስገንዝበዋል። ዓለም አቀፉ ተመራማሪ ዶክተር ጃን ኒሰንና የቤልጅየም ዩኒቨርሲቲ የምርምር ቡድን የሰሜን ኢትዮጵያ ሐይቆችና የአፈር መሸርሸር ታሪካዊ ሂደት በሚል ርዕስ ባወጡት ጥናት የረዥም ጊዜ ሳተላይት ምስሎችና የታሪክ መረጃዎችን በማነጻጸር የአሸንጌን ይዘት አጥንቷል። በጥናታቸው ሐይቁ ታሪካዊ ይዘቱን እያጣ የመጣው በተለይ ባለፉት 50 ዓመታት ውስጥ በሰው ልጅ በተደረገ ከባድ የተፋሰስ መራቆት መሆኑን አሳይተዋል። የሐይቁ ዳርቻዎች በየዓመቱ ወደ ውስጥ እያፈገፈጉ መሆናቸውንና የመስኖ ስራዎች ያለ ጥናት መካሄዳቸው የከርሱ ውሃን ሚዛን እያዛባ መሆኑን በማስረጃ አስደግፈው አስጠንቅቀዋል። ምሁራኑ ችግሩን መርምረው ዝም አላሉም። ሐይቁን ከሞት ለመታደግ የሚረዱ ሳይንሳዊ መፍትሄዎችንም አስቀምጠዋል። የምሁራኑ የጋራ ምክር ሐሳብ በ3 ዋና ዋና ነጥቦች ላይ ያተኩራል። አንደኛ፣ በሐይቁ ዙሪያ በአስቸኳይ የመከላከያ ክልል ወይም ግንብ መፈጠር አለበት። ከሐይቁ ዳርቻ እስከ ተወሰነ ሜትር ድረስ ምንም አይነት የእርሻ የከብት ግጦሽና የሰዎች ንክኪ እንዳይኖር በሕግ መከልከል አለበት። ሁለተኛ፣ በተራሮች ላይ የተጠናከረ የድንጋይ ከረጢትና የእርከን ስራ በመስራት ወደ ሐይቁ የሚፈሰውን የደለል ጎርፍ በዘላቂነት መግታት ነው። ሶስተኛ፣ የአካባቢውን ማህበረሰብ ተጠቃሚ የሚያደርግና ሐይቁን የማይጎዳ አረንጓዴ የመስኖ ቴክኖሎጂና የሥነ ምህዳር ቱሪዝምን ማስፋፋት ናቸው። ሳይንሱ በአሃዝና በማስረጃ ነግሮናል። የአሸንጌ ቁስል ግልጽ ነው። መፍትሄውም በምሁራኑ እጅ ተቀምጧል። አሁን የሚቀረው ነገር ቢኖር ይህንን የጥናት ውጤት ወደ ተግባር የሚቀይር ቁርጠኛ አመራርና ንቁ ማህበረሰብ ማግኘት ብቻ ነው። ሳይንቲስቶቹ ብዕራቸውን አንስተው መስክረዋል። እኛም ድምፃችንን አውጥተን እንሟገታለን። አሸንጌን ከሳይንሳዊ ሞት እንታደገው።